እንግዲህ የመላጣ ኮመንት ነው ይሄ። የመላጣዎች ተፋቱኝ። እና ግባና ፀጉርህን አሳይ። ና ግባ አንተ ወይ መላጣ ነው። ና ክፈት፣ ቪዲዮ አብራ ቶሎ እስኪ። ና ክፈት ቪዲዮ። ምንድን ነው አንተ ደህና የነበርኩ ተበላሽ። ኤርሚ ምን ማለት ነው? ተበላሸ። አሁን ጥቅስ ስጡኝ ማስረጃ ትላለህ። እውነት ትቆርጠዋለህ? ይህን ሁሉ ጄል ጨርሰህበት። እስኪ ቪዲዮ ክፈት ወንድሜ። መላጣ ነው፣ ፀጉር የለም። ይቅር በለኝ ጌታዬ። መላጣ ፀጉር የለም። የዚህ ሰዓት ላይ ነው እንደ ለካ ቪዲዮ ትዝ ያለ ኤርሚዬ። ኧረ ቪዲዮ ክፈት ወንድሜ። ተው ቆይ አባቶችን እንጠይቅ። እሺ አሁን ስለ ፀጉር ቪዲዮ ክፈትና አንተ ላይ መጀመሪያ እንተያይ እስኪ። ፀጉር ብሎ የጠየቀ ግን ማን ነው? ኧረ መድኃኒዓለም አባት። እስኪ ቪዲዮ ከለቀቀን ይገቢት ይችላል። ኤርሚ አቤት። ኤርሚ በሰላም ለማንኛውም ጸጋ ይብዛልህ። አትጥፋ። ተው አታስረሳኝ ነው። ቪዲዮ ትከፍታለህ? ከፍታ አሚን። ለጸጋ ይብዛልህ። ስማ ካደገም እንደ ጃልመሮ ይሁንልህ፣ ይደግልህ። ቅቤ ተቀባው። ይሰማል ኤርሚዬ? ፌድ የተቆረጠ ዘፋኝ እየዘፈኑ ፖስት አድርገህ እኔ ነው ስለ ፀጉር። ኧረ ተው ማነህ? ኧረ እኔ ቴክስት አላደረኩም ኤርሚዬ። እሱም በደንብ ስማ፣ ይጠቅማል። ፕሮቴስታንት ነሽ እንዴ ብሎ? አዎ ኤርሚዬ፣ ቅድም እኮ እኛ ቤትም አሉ ያሳድጋሉ ያልኩ ለዛ ነው። እንዴት ነው ታዲያ? እንዴት ነው ይፈቀዳል አንተ ጋር? አይ አይፈቀድም። ያው እነሱ ስላሳደጉ በማለት ያው ልከኛ መሆን ጥሩ ነው። ይሄን ዓለም አትምሰሉ ይላል። ዓለም የራሱ ገጽታ አላት እና ያው በፈቃደኝነት ነው እንጂ እዛ እናንተ ጋር ብቻ ሳይሆን እኛ ጋርም ያሳድጋሉ። እንደኔ አልቀበለውም ኤርሚ። እንደኔ ስለ አይ አልቀበለውም እቀበላለሁ ሳይሆን ትክክለኛው ነገር ምንድን ነው የሚለው ነው። እኛ ማድረግ አለማድረጋችን ሳይሆን እኮ የወንጌሉን ሀሳብ እኮ ነው የምልህ። የወንጌሉ ሀሳብ ግን ምን ለማለት ነው? አሁን እኮ ወንጌል ላይ ያለ ነገር ፐርፐዝ አለ የተጻፈበትና ሀሳቡ ምንድን ነው የሚለውን እስኪ ቼክ አደርጋለሁ። ለማንኛውም እስኪ ይኸውልህ ኤርሚዬ ምንድን ነው ወንጌል መሰለህ በፀጉር ብቻ ሳይሆን ዓለም የራሷ ገጽታ ስላላት ይሄን ዓለም አትምሰሉ ሲለን ይሄንና ያንን ብቻ ሳይሆን ለሰው ልጅ ሊያንጽ የሚችል አንዳንድ ሰው መንፈሳዊ ነገር የልብ ነው ይላል። ውጫዊ ነገሩ ግን ሰዎች ሊያንጽ ያው የሚገባን ነገር አለ። ብቻ ይሄን ዓለም አትምሰል ሲል አንዱን ሳይድ ብቻ ሳይሆን በሁሉ አቅጣጫ ልከኛ መሆን ጥሩ ነው። ጥፍር ያድጋል ብለህ ብትተው ባትቆርጦ ምን እንደሚሆን አስበው። አእምሮን ተጠቅመህ ልከኛውን ነገር እንደምትጠቀም ፀጉር ላይም እንደዛ ቢሆን ጥሩ ነው እላለሁ። ጥያቄው አሁን ግን የፀጉር አይደለም። አሁን አንተ ወንድማችን መች ነው ኦርቶዶክስ የምትሆነው? ስለ ፀጉር አልነበረ እያወራ የነበረው ኤርሜ? ፀጉሩ ላይ እንደርሳለን፣ ችግር የለውም። እሺ ምንድን ነው ወዴት ነበርኩ? ምን አለና እዛው ምንም ስለሌለ እኮ ነው ወደ ጌታን ኤርሜ መስሎታ ነው። ዲቴል አላቅም ስለ ኦርቶዶክስ። ያው ፋሚሊ እዛ ውስጥ ነበርን፣ ግን ወንጌልን በበራልኝ ሰዓት በበራልኝ አቅጣጫ ላይ ሆንኩና ያኛው ስህተት ልክ አለመሆኑን ያወቁት ወንጌል ላይ ሲሆን ነው እንጂ ስለዛ አንድ ስህተት ዛሬ ድል ስጠኝ ጠይቅ። አንድ ስህተት ኦርቶዶክስ ላይ አንድ ነው የምልህ፣ ሁለት አይደለም አንድ። ኧረ ኤርሚዬ በሽ ነው በጌታ ምክንያቱም በመካከለኛው በጌታ ላይ መዳንን በብዙ መልክ የሚያስቀምጡ መጽሐፍ ቅዱስ መካከለኛ ከጌታ መሰለ ወሬ ሳይሆን
አንድ እንደ ማስረጃ ያለው ወሬ እድሜዬ ለምሳሌ ማቴዎስ 4:9 ጀምሮ ብታየው ዴቪል ምንድን ነው ያለው? ጌታ ኢየሱስ ክርስቶስን ለእኔ ብትሰግድልኝ ሲለው ምንድን ነው ያለው? የጠየቀው ዴቪል የጠየቀው ስግደት ነው። ግን ስግደት ከአምልኮ ለማን ስገድ አለው? ቆይ እኮ እየነገርኩ እኮ ነው። ለእኔ ስገድልኝ ነው ያለው። አሁን ለእኔ ስገድልኝ ሲለው እሱ ግን ምን አለው? ስግደት ብዙ ጊዜ ብዙ ቦታ ምለው ነው። እኔ ስለምል ብቻ ሳይሆን መጽሐፍ ስግደት ከአምልኮ ጋር አይነጣጠልም። ስለዚህ ስገድልኝ ሲለው አምልከኝ አይደለም ያለው። ስገድልኝ ሲለው ለእግዚአብሔር አምላክ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል ነው ያለው። አየህ፣ የጠየቀው ስግደት ነው። አምልኮ ከስግደት አይነጥልም። ስለዚህ ስግደትም አምልኮ ለእግዚአብሔር ብቻ ነው። ለከሌ ክብር ለእግዚአብሔር ብቻ ስግደት የሚለው አምልኮ የሚለውን ብቻውን እናያዙ። ለምን አምልኮ ሲቀጥል ለሰይጣን ትሰግዳለች ቤተክርስቲያን የሚሰግድ ሰው አይተህ ታውቃለህ? ቸርች ውስጥ ቆይ ልመጣልህ እኮ ነው ኤርሚዬ፣ በጠየከኝ ለሰይጣን መስገድ ማለት እሱን ከማምለክ ውጭ ምን ሊሆን ይችላል? ለሰይጣን እኮ ዳይሬክት ብቻ እኮ አይደለም የምትሰግደው፣ ላልተፈቀደ ነገር ከቅዱሳን ለመላእክት ለሰዎች የሰገደ አሳያለሁ። አንተ ከቅዱሳኑ ለሰይጣን የሰገደ ታሳይኛለህ። ቅዱሳንን ሰዎችን ያላመለኩ መላእክትን ያላመለኩ ግን ለሰዎችና ለመላእክት ይሰግዱ የነበሩ የክብር ስግደት አሳያለሁ። አንተ ደግሞ ቅዱስ ሆኖ ልክ እንደዚህ ለሰዎችና ለመላእክት እንደሰገዱት ለሰይጣን ደግሞ የሰገደ ሰይጣንን ምን ብለህ ልትሰግድለት ትችላለህ? አክብረው አይሆንም አምልኮ ካልሆነ በስተቀር አይደል እንዴ? ያ ምንድን ነው መሰለህ ኤርሚዬ፣ አሁን ዴቪል ሰዎችንም ለመላክም ያልከውን አሳያለሁ ያልከኝ ብዙ ጊዜ የሚነሳ ነገር አለ። ሰዎች ሳቱና እንዳስተምሮት ተሳሳቱ የሚለውን አንድ ቦታ ቶሎ በል። ቆይ አስጨርሰኛ እንዳዳመጥኩ ኤርሚዬ። አይጠቅስ ነገረኛ። ቆይ መጀመሪያ ሳቱና አልከኝ። ለምሳሌ አብርሃም ተሳስቶ ነው የሰገደው? ኢየሱስ ተሳስቶ ነው? ይስታል እኮ አብርሃም። ተሳሳቱ የሚለው ቶሎ በል አምጣ። ቆይ እንደሱ አይደለም ኤርሚዬ። ቆይ አምጣ። ታዲያ ተሳስቶ ትላለህ እንዴ? እንደሱ አይደለም ትለኛለህ እንዴ? ልብን ከተናገርኩ በኋላ አምጣ ማስረጃ ተሳሳቱ የሚለው። እሺ ሀሳብን እንዳዳመጥኩ አዳምጠኝ። ያው ክፍሉን ስለምታውቀው እኮ ምንም ባልጠቅስልህ ክፍሉን አውጥቼ አሳይሃለሁ። መስገዳቸውን እንጂ መሳሳታቸውን አይነግርም። ክብራቸውን እንጂ ክብር መስጠታቸውን እንጂ አመለኩ የሚል ነገር አታሳየኝም። ይኸው መስገድ አምልኮ አይደለም፣ አላመለኩም፣ እያመለኩ አይደለም። መልአኩም እኮ ምን አላላቸው? ለምሳሌ ኢየሱስ ይሰግድለታል። ኢየሱስ ይሰግድለት የቆምክበት ስፍራ የተቀደሰ ነው እና እግርህን ከጫማ አውልቅ ነው የሚለው። ሌላ መልስ አይደለም። ማንን? ኢየሱ። እሺ ኢየሱ ለመልአኩ ይሰግድለታል። ለየትኛው መልአክ? ለመልአክ ነው፣ እግዚአብሔር መልአክ። የት ነው የሰገደው? ኢያሱ ነው ተብሏል። ኢያሱም ተብሏል። መጽሐፈ ኢያሱ ላይ ምዕራፍ 5 ላይ እሺ፣ ኢያሱ ታውቃለህ፣ እኔና ቤቴ ግን ምን እናደርጋለን አለ። እግዚአብሔርን እናመልካለን ወይስ ሰውና መልአክ እናመልካለን አለ? አይ እግዚአብሔርን ነው ያለው። እና እግዚአብሔርን እናመልካለን አለ። እና ይህ ኢያሱ ምን ያደርጋል? በመጽሐፈ ኢያሱ ላይ ዮሐንስም እኮ ሰግዷል እኮ ኤርሚዬ። ቆይ የእሱንም እንመጣበታለን። ዮሐንስ ለምን ተከለከለ፣ ኢያሱ ለምን አልተከለከለ የሚለውን ደግሞ ታስረዳኛለህ። መጽሐፈ ኢያሱ ምዕራፍ 5 እንዲህ ይላል። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13 ጀምሮ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህን አለው። ከእኛ ወገን ወይስ ከጠላቶቻችን ወገን ነህን አለው። እርሱም አይደለሁም፣ እየጠየቀው ነው በሰላም። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምን አለው? ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና
ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል መጽሐፍ ቅዱስ። እንግዲህ ኢያሱ አሁን መልአኩን እያመለከው ነው ተሳስቶ። ኦኬ ይኸውልህ እንግዲህ አሁን ይኸውልህ ኤርሚዬ ቅድም ያልነው ላይም ወደ ዮሐንስም ስትሄድ ይሄ ሰው ኢያሱ ሰው ነው። ኢያሱ ይህን ስግደት ሲያደርግ ልክ እዛ በአንጻሩ ሄደ። መልአኮች አንድ ናቸው መቼም የተለያየ መልአኮች የሉ። መልአክ መልአክ ነው። ዮሐንስ ላይም ስትሄድ ዮሐንስ ሰገደ ግን ከለከለው ሲል ድጋሚም ስግደት ሲያደርግ ታያለ። የዮሐንስን ችግር እንመጣበታለን አልኩ። ዮሐንስ ስንት ጊዜ እንደሰገደ ደግሞ ለምን እንዳደረገ እሱን ትነግረኛለህ። አሁን ኢያሱ ይሄን ለምን ጫማህን አውልቅ ያለው ግን አትስገድልኝ አላለው። ለምንድነው? መልአኩ ፈልጎ ነው እንዲያመልከው ፈልጎ ነው ወይስ እያመለከው እያየ ዝም እያለው ነው? ቆይ ይኸውልህ ኤርሚዬ መልአኮች አንድ ናቸው የሚለውን ከተግባባን የእግዚአብሔርን ሀሳብ በደንብ እንረዳለን ብዬ አስባለሁ ሰው እንደመሆናችን። ምክንያቱም መልአኮች አንድ አይነት ከሆኑ ወደ ሰውም ስትሄድ ወደ መልአክም ከምን አንጻር ነው አንድ አይነት የሚለው ሰው አንተ በምታስበው መንገድ ላላሰበው ይችላል። ይሄ ለምሳሌ የሰራዊት አለቃ ተብሎ ነው የመጣው እኮ የስራ ክፍፍላቸው እንጂ መልአክ መልአክ እኮ ነው። በቃ የእግዚአብሔር አገልጋይ ናቸው። አለቃ አለው መልአክ ላይም አለቃ እንደዚህ ያሉ አለ። እሱን እኮ ትረዳዋለህ ነው ልል የፈለግኩት። መልአክ መልአክ ነው ስል ሌላ ነገር የለውም። የሚመለክ ሳይሆን መልአክ አገልጋይ ነው። መልአክ አገልጋይ ነው፣ ቅዱስ አገልጋይ ነው። አሁን የኛ ጥያቄ አገልጋይ ነው አይደለም ሳይሆን የኔ ጥያቄ ቀጥታ እስኪመልስ እኮ ወደ አንተ እኮ ልመጣ። ኢያሱ ለምሳሌ ይኸው በግንባሩ ተደፍቶ ሲሰግድ ጫማህን ከግራ አውልቅ ያለው መልአኩ ለምንድን ነው እኮ? ታዲያ ከግራ አውልቅ ማለት ለእኔ ስገድልኝ እያለ አፕሩቭ እያደረገ ነው። አለመከልከሉ መስማማቱን እኮ አያሳይም። ኤርሚዬ በሌላ ክፍልም ስንሄድ እሺ እግዚአብሔርን የሚያስቆጣ ነገር ቢያደርግ ምን ያደርገው ነበር መልአኩ? እንደሱ እኮ ስታነሳ ይኸውልህ እዛ ጋር ለምሳሌ ዮሐንስም ሲሰግድ እና አብርሃምም በሶስቱ ተልከው ሲመጡ ያን ሁሉ ስላደረጉ ምላሽ ስላልተሰጠ አፕሩቭ መደረጉን አያሳየንም። ሐዋርያቶች ምን አሉን? በነቢያትና በሐዋርያት መሰረት ላይ ነን ካልን በአስተምሮት ደረጃ ይሄን አድርጉ የሚል አሁን ጌታ ኢየሱስ ክርስቶስ እኮ ልክ ዴቪል ይሄን ሲለው ተጽፏል ያለው ለማን ስገድ ለማን አምልክ የሚለው ተጽፏል ያለው ለሱ ብቻ ነው ኮት አድርጎ የተናገረው። ያንን አየህ፣ አንድ ስግደት አምልኮ የሚገባው ለእግዚአብሔር ብቻና ብቻ ነው። እስቲ ቀጥታ አንድ ጥያቄ አሁን ቅዱስ ጴጥሮስ ሰይጣን ብሎታል ጌታ ኢየሱስ። ጴጥሮስ ሰይጣን አይደለም። በጴጥሮስ ያለፈው ሰይጣን ተብሏል አልተባለም እኮ ጴጥሮስ አይደለማ ሐሳቡ ተብሏል። ግን ጴጥሮስ እኮ ሰይጣን ብሎታል አላለውም እኮ ብሎታል። አሁን እንደዚህ የማይገናኝ ነገር እየጠቀስክልኝ ነው ወንድሜ። አሁን ለሰይጣን ስንሰግድ ነው ስለ ሰይጣን የምታወራው ወንድማችን። ለዛም የተነገር ሰይጣንን የት ታገኘዋለህ? ቆይ ኤርሚ ሰይጣንን የት ታገኘዋለህ? ሰይጣን መንፈስ ነው አካል ነው? ለሰይጣን ይሰግዳል ነበር ስገድልኝ ያለው ሰይጣን አይደል? ጌታ ኢየሱስ መንፈስ እኮ ነው አይደለ? ሰይጣን ነው አካል ነው? ስገድልኝ ያለው የት ነው እኮ? አሁን እኮ ስገድልኝ ያለው እሱ ነው። ግን መንፈስ ነው ወይስ አካል ነው? ሰይጣን ነው አይደለም? በዛ ሰዓት እየተናገረ ያለው ኮንቨርሴሽኑ ከሰይጣን ጋር አይደለም? እሱን ቅድም ጨረስን እኮ ነው በሚል ተስማማ። ለሰይጣን ሰግደህ ለክብር ሊሆን ይችላል? ምን ማለት ነው? ለሰይጣን ሰግደህ ክብር ሊሆን ይችላል ወይ? ከአምልኮ ውጭ ለምን ትሰግድለታለህ ሰይጣን? እንዴ ስግደትም እኮ አይገባውም ብሎ እኮ ነገረው። የኔ አባት ስግደት ይገባዋል ለሰይጣን ስልህ ስለሱ እንከራከራለን። ሰይጣን ለሰይጣን አንተ ከሰገድክ አክብረኸው ነው እያመለከው ነው የሚሆነው አልኩ። ጥያቄ ስግደት ከአምልኮ እኮ አይነጠልም አልኩ። አላስተዋልከኝም ኤርሚዬ? ስለዚህ ኢያሱ እያመለከ ነበር ማለት ነው። መልአክ ያመልክ ነበር ማለት ነው። በቃ መስገድ አልነበረበትም እኮ ነው የምልህ። ይሄን ስለ ያለ ተቃውሞ የተቀመጠው ነው። ከአምልኮ ካልነጠልከውም አልነበረበትም ተብሎ አይታለፍም። ቆይ እንዴ ወንድማችን ስህተት ከሰገደ እያመለከ ነው ማለት ነው። ስህተት ነው እንቶ ስህተት አድርጓል። ስህተት ማድረጉን መች ተናገረው ልትለኝ እኮ ነው። መልአክ ያመልክ ነበር ማለት ነው። አንዳንዴ ስህተት እኮ ነው የሰራው እሱ። አይሰገድም ስህተት ነው አይደለም። ስህተት ሰርቶ ግን መልአክ እያመለከ ነበረ ወይ? አዎ ስግደት ከአምልኮ አይነጠልማ።
ስለዚህ መልአክ እሺ፣ አብርሃም ሰዎችን ያመልክ ነበር። ተሳስቷል። ያመልክ ነበር ሰዎችን። በቃ ሰገደ። ልክ ነው። ስግደት ከአምልኮ አይነጠልም አልኩ። ስለዚህ አብርሃም የእናንተ አብርሃም የእኛ አብርሃም አያመልክማቸዋል። የእናንተ አብርሃም ሰዎችን ያመልክ ነበር እንዴ? ከጌታ ኢየሱስ ክርስቶስ ውጭ እኮ በቂ መልስ እኮ ነው። ውጭ የለም ሌላ እኮ ስግደት ከአምልኮ። ስለዚህ ሰዎችን ያመልክ ነበር። ትክክል ነው። መቻት ትክክል ነው። ለምትጠይቀኝ በቂ መልስ ነው። ሰውና እግዚአብሔር ነበር። ሁለት አምላክ ነበር የሚያመልከው። ሰዎችን ያመልክ ነበር፣ እግዚአብሔርን ደግሞ ያመልክ ነበር። አዎ በቃ ሰው ነው። ይስታል እኮ። እሺ ሎጥ ለምሳሌ መላእክትን ያመልክ ነበር። ከሰገደ ካመለከ ልክ ነው። እሺ ወንጌላዊ ዮሐንስ መላእክትን ከአንድ ጊዜ እየተከለከለ ተው እየተባለ ራሱ ያመልክ ነበረ። መላእክቱ ተው እያለው ራሱ መልአክ ለማምለክ የሚታቃርተው ነበረ። ተሳስቶ ያመልክ ነበር። ኃጢአት ማለት። ስለዚህ ስንት አምላክ ነበረው ዮሐንስ? እንደ ሰው እኮ ነው። ይስታል እኮ የሚያመልከው ጌታ ነው። ማለት ነው በሕይወት ዘመኑ። ምን ማለት ነው እንደዛ ማለት? ቅዱስ ዮሐንስ ወንጌላዊው ተሳስቶ አትበለኝ አውቆ ነው ይሰገደው። ተሳስቶ እንዳትለኝማ መጀመሪያ መጣ አዳምጥ። ተሳስቶማ እንዳትለኝ እኮ እንዴት እንዳልተሳሳተ ላሳይ። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ከቁጥር 10 ላይ ሊሰግድለት ሲል አትስገድልኝ አለ። እሺ እዚህ ጋር ተሳስቶ ነው አልክ። ሰው ነው መቼም። ከዛ ዮሐንስ ራእይ ምዕራፍ 22 ከቁጥር 8 ላይ ጀምሮ እስከ 9 ስታነበው ድጋሚ ይሰግዳል ለዛ መልአክ። ስለዚህ ኦን ፐርፐዝ መልአክ ያመልክ ነበር ማለት ነው ዮሐንስ። እንደዛ አንድ ነገር እኮ መረዳት ያለብን ነገር አለ። እንዳዳመጥኩ አዳምጠኛ እንደ ኤርሚዬ። ለምሳሌ ጴጥሮስ አለት ነህ ብሎት በዚህ አለት ላይ ቤተክርስቲያን እንሰራለሁ ብሎት የእግዚአብሔርም ሐሳብ ያልፍበት ነበረ። በተቃራኒ ሲገሰጽበት የነበረውም ሐሳብ ያልፍበት ነበረ። ቤዙ ግን ምንድነው? ይሄ ሰው ስትል የተጠራ ሰው ነው፣ ሐዋርያ ነው። ግን ዞር በል አንተ ሰይጣን ሲለው አሁን ከምትለኝ ጋር ማስረጃ ሳይሆን የምፈልገው ማብራሪያ ሳይሆን እንደሚ አንተ እምነትህ ግን ዮሐንስ ሆን ብሎ መልአክ ያመልክ ነበር። ለምትጠይቀኝ ካላብራራውልህ እንዴት ብዬ ላስረዳ? ኤርሚ ማብራሪያን ትነግረኛለህ ነው ወይስ አይደለም? መጀመሪያ በግልጽ እኮ ነገርኩ እኮ። ስተዋል፣ ተሳስቷል። እኔ ብቻ ሳይሆን መልአኩ ተሳስቶ ለምን ተሳስቷል የምትለው? ምንድን ልበልሽ? ማድረግ ተሳስቶ ነው ያመለከው። አውቆም ይሁን ተሳስቶም ይሁን ስተት ሰርቷል። በቃ አይደረግም፣ አይሰገድም ለመልአክ። ኤርሚ ተሳሳተ የሚባለው አንድ ሰው የሆነ ነገር ተሳስቶ ሳያውቅ የሚያደርገው ነገር ነው አይደል? ስለዚህ ዮሐንስ በሕይወት ዘመኑ ሲኖር ሰውና ዮሐንስ ወንጌላዊው ማለት ነው ጌታ የሚወደው ደቀ መዝሙር ሰውንና መልአክን ያመልክ ነበር። እግዚአብሔር ላይ መልአክን ደርቦ ያመልክ ነበር እያልከኝ? አይ እሱ ወርድ አይሄድም እንደሱ። እዛ ጋር ገለጸልኝ። ከዛ በኋላ ሲያደርግ አይነግረንማ። እዛ ጋር ለተገለጠለት አደረገ። ሁለቴ እያልኩ ከዛ በኋላ አድርጓል። ከተከለከለ በኋላ ከዛ በኋላ ምን ታመጣልኛለህ? ከሁለቱ በኋላ ምን እንትና ቡና አገልግሎቱ ላይ መልአክ ሲያመልክ ከሶስት ካልሆነ አታም ኖ እሱን ቤት ውስጥ ነው እኮ ኤርሚዬ። እሱን አይደለም አሁን ሪሊዮን ታዲያ ነው ተለከ። አንዴ ከተከለከለ በኋላ አንተ ራስህ አሁን ለምሳሌ የእግዚአብሔር መልአክ መጥቶ ምግብ እየበላ ለምሳሌ የሆነ ምግብ እየበላ ይሄኛውን አትብላ፣ ይሄን ምግብ እግዚአብሔር አይወድም ካለ ድጋሚ ትበላዋለህ? ያንን ደግሞ የእግዚአብሔር መልአክ ተገልጦ አትስገድልኝ፣ መስገድ እኮ አምልኮ ነው አለህን? እንደው አንተ በአንተ መረዳት ማለት ድጋሚ ለሌላ ለምንድን ነው በእኔ መረዳት? ቆይ ኤርሚያ እንዴ ለምንድን ነው በእኔ መረዳት የሚሆነው? ነው እኔንም አድምጠኛ እንዳደመጥኩ ኤርሚ ባላንስ እኮ ሲሆን ኖ ጥያቄህን እኮ እኔ እንትን አለም ይኸውልህ በአንተ መረዳት ስትለኝ ጌታ ኢየሱስ ክርስቶስ ምን ጠይቆት ነው ምን የመለሰለት የሚለውን በደንብ አስተውል። ክፍሉን ስገድልኝ ሲለው ስግደት አይሰገድም ብሎ መዝጋት ሲገባው ቆይ ለሰይጣን ኮምፕሊትሊ ከአምልኮ በቀር ለምንም አትሰግድም እያልኩ ለሰይጣን የሚሰግድ ሰው ሲመጣ እኛ የምንሰግደው ለመላእክ ለቅዱሳን ስለሱ እናወራለን። ለሰይጣን መጽሐፉ ያላለውን ሐዋርያት ያላስተማሩትን ከየት ታመጣዋለህ ነው። አሁን ይሄ እኮ በቂ መልሳችን እኮ ነው።
በተግባር አስተምረዋል አላስተማሩም? ማለት ቅዱስ ጳውሎስ ምን እኔ ክርስቶስ እንደመስል እናንተ እኔን ምሰሉ አላለም? እና አምልኩኝ ስገዱልኝ ነው ያለው እሱ። በህይወት ካራክተር ምሰሉልኝ ነው ያለው። አንዳንድ ጥጋብ የወጠራቸው ለእግዚአብሔር የወጠራቸው ሰዎች ናቸው እንጂ ማንኛውም ሰው ትልቅ ስህተት በኢየሱስ እንዴ አንተ አዳምጤ ብቻ አትበላ ኤርሚዬ። ያነሳ ያለው ፖይንት እኮ ነው ብሮ። አምልኩኝ የሚለው ጥጋበኛ ነው፣ ስገድልኝ የሚለው እነሱ እንደዛ አይደሉም። ቅዱሳን ስለሆኑ ስገድልኝ አትሉ። ክብርን የሚፈልጉ አይደሉም እነሱ። ክብርን እንኳን ገብቷል። ግን እግዚአብሔር ደግሞ አክብሯቸዋል። እግዚአብሔር አክብሯቸዋል እንጂ እነሱ ስገድልኝ፣ እንደዚህ አድርግልኝ፣ እንደዚህ ያደርጋሉ፣ እንደዚህ ነኝ አይሉም እነሱ ስለራሳቸው። ስለ እነሱ ግን ምን ተጽፈዋል የሚለውን ስናይ ይኸው ቅዱስ ዮሐንስ ሰገደ ስል እሱ ተሳስቶ ነው መልአክ እያመለከ ነበር ወደሚል ነገር ገባ። አረ እሺ ኤርሚ ድምፅ ያለ ኤርሚ ይሰማል። ይኸውልህ አሁን ብዙም ቦታ እኮ ሳንሄድ እዛ ክፍልም አንተን ብቻህንም ይኸው እስኪ ለምሳሌ ይሄ ሴጣን የሚለውን ቶ አውጣው አንተ ካልተመቸ። ግን ስግደት ለእግዚአብሔር አምላክ ብቻ ስገድ፣ እግዚአብሔርንም ብቻ አምልክ ተብሎ ተጽፏል። ቆይ አንድ ጊዜ ታገሰኝ ከይቅርታ ጋር ብራዘር። ስግደትም ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ያለው ሴጣንን አውጣው። ይሄ ለሁሉም አይሆንም ወይ? ተጽፏል ብሎ የተቀመጠው ስግደት ለእግዚአብሔር ነው አምልኮም ለእርሱ ብቻ የሚለው ጠቅልሎ አይዘጋሁም? ጀስት ለሴጣን ብቻ ነው ብለህ ልትወስድ ነው? አሁን ሴጣን ስንል ሪል ሴጣን እኮ በሰዎች ውስጥ ነው የሚያልፈው ታውቃለህ አይደለ? በሌላውም ይጠቀማል። እዚህ ጋር ግን ይሄ ተጽፏል ያለው ጌታ ኢየሱስ ክርስቶስ ሁሉ ጋር የሚሰራ አይደለም ወይ? ክፍሉን በደንብ ይኸው። ለእግዚአብሔር ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ እኮ። በቃ አየህ ያለው ጉዳዩን ያነሳው ዴቭልም ቢሆን ስግደትና አምልኮ ግን ለማን ተብሎ ተጽፏል ነው ያለው ጌታ ኢየሱስ ክርስቶስ መጽሐፉ ላይ አከተመኩ። ሌላው ግራና ቀኝ አንሄድም። ሌላው ደግሞ እኔ አሁን ጥያቄ የሰይጣን ስግደትን አታምጣ ያልኩ ለሰይጣን አይሰግድም። እሱን ተወኩ አልኩ። ግን መጽሐፍ ሰይጣን ተከበረ አካል አይደለም። አሁን ስፔሲፊክ አድርገህ ስግደቱን ብቻ ለጥቆይ አዳምጠኝ። ፋርሲ እንደው ባይብል ስታነብ ለሌላ ጊዜ ተናጋሪው ማን ነው፣ መልእክቱ እየተነገረ ያለው ለማን ነው የሚለው በጣም ወሳኝነት አለው። ይኸው ቅዱስ እኮ አምላካችን እኮ ቅዱስ ጴጥሮስን አንተ ሰይጣን ብሎታል። ያችን ሊተራሊ ቃሏን ወስደህ ቅዱስ ጴጥሮስን ሰይጣን እያልክ አጠራው። ፐርፐዝ አለው፣ የሆነ ነገር ሲጻፍ ፐርፐዝ አለው። ለሰይጣን ኦብቪየስሊ እንደዛ ይባላል። ለምን? ሰይጣንን ስትሰግድለት ከአምልኮ ውጭ ምንም ሊሆን አይችልም። ሰይጣንን ለምሳሌ ምልጃ ሰይጣንን አማልደኝ አትለውም። ያው ሰዎችን ሄደ ለምሳሌ መጽሐፍ ቅዱስ ሲናገር በያዕቆብ መልእክት ላይ የቤተክርስቲያን ሽማግሌዎች ይጸልዩላችሁና እኔ ኃጢአታችሁን ይቅር እላለሁ የሚል ቃል በቃል አለ። ግን ሰይጣን ጋር ሄዳችሁ ይጸልዩላችሁና ይቅር እላለሁ የሚል የለም። የሰይጣንን ሪሌሽን እና እኛ ከቅዱሳን ጋር ያለንን ሪሌሽን ከመላእክት ጋር ያለንን ሪሌሽን አንድ አታርገው እያልኩ። ሰይጣን ከእግዚአብሔር አጌነስት የቆመ ነው እና ስትሰግድም ከእግዚአብሔር አጌነስት ሆነ የእግዚአብሔርን ክደህ ነው የምትሰግደው። እሺ፣ ስለዚህ ለሰይጣን ይባላል ነው። ለሰይጣን ለምንም ልትሰግድ አትችልም። የሚሰግድም የለም። ለሰይጣን ይሰገዳል ብዬ አልተከራከርኩም። እና ሚስሊድ እያደረግ ነው ሀሳብ። ሰይጣን በሰውና ለመላእክት ነው አልኩሽ። አዳምጠኛ። ለመላእክት ከሆነ በብሉይ ኪዳን ያ ሁሉ ዘመን ሲሰገድ መላእኮቹ ዝም ብለው ይቀበሉ ነበረ፣ ዝም ይሉ ነበረ። ግን ደግሞ ስቲል ምንድን ነው እና አብርሃም እና ኢያሱ ግን አደሴም ታይም ከእግዚአብሔር ተቃራኒ ሆኖ ደግሞ መልአክንና ሰዎችን ሲያመልኩ ነበረ የሚል ሀሳብ አመጣ። ኦኬ ዮሐንስስ ስለ ዮሐንስም ተሳስቷል። እሺ ዮሐንስ ተሳስቷል፣ አንድ ጊዜ ተሳሳተ። ሁለተኛ ጊዜ ግን አትስገድልኝ ካለው በኋላ ድጋሚ ሲሰግድ ምን አለው? አናየውም። ምን አለው? ሁለተኛ ሲሰግድ ዝም አለው? አልተቃወመው? ለምን? እሺ ለምን ሁለተኛ ሰገደ? ቴንኪው። አየህ አሁን ለእኛ የሚጠቅመን የቱ መሰለ? ሁለተኛ ሲሰግድ አንዴ አይ አላጠፋም ተገቢ ነው ብለህ ከወሰድክ ሁለተኛ ላይ ሲሰግድ አግሪ ካላረገ አሁንም መልሶ ከተቃወመው ስህተቱ ማጋ ነው ዮሐንስ ጋር እንጂ
ኖ ኖ መልአኩማ ሁለቴን አልተቀበለውም እኮ ተቆጣው እንጂ በምን አወቅ? መልአኩ መሳሳት ኦኬ። ዮሐንስ ሊሳሳት ይችላል፣ መልአኩ ሊሳሳት አይችልም። በጌታ ስም ኤርሚ መጽሐፉ ላይ እኮ ተዋታር ያለው ከዚህ በላይ መጽሐፉ ላይ የመልአኩና የዮሐንስ ኮንቨርሴሽን ነው ያለው። ዮሐንስ ደግሞ በመንፈስ ተሞልቶ ነው ያን እየጻፈ ያለ ያደረገ ያለ እና መልአኩ ነው ዮሐንስ ነው የሚበልጠው። ቆይ መልአኩ ነው ዮሐንስ ነው የሚበልጠው? በምን እንዴ? መልአኩ ተሳስቶስ ቢሆን ትለኛለህ እንዴ? መልአኩ ተሳስቶ ቢሆን ጥያቄ ነው። ሊሳሳት አይችልም መልአክ እንዴ? ለምንድን ነው የሚሳሳተው? ኧረ እባክህ ሰይጣን ምንድን ነበር? ኖ ሰይጣን እኮ የመላእክት አለቃ ሆኖ ሲሰራ በውስጥ በነበረው ኖ በግልጽ እኮ ነው መጽሐፍ የሚያስቀምጥልህ አንድ ነገር። ሰይጣን ምንድን ነበር? የመላክ አለቃ አልነበረ ነበር አይደል? እሺ የመላክ አለቃ ነበር እኮ ሰይጣን ሆነ ተጣለ ማለት ነው። ስለዚህ መላክ ሊሳሳት ይችላል ማለት ኖ ከዚህ በኋላ እኮ የለም እኮ አንዴ ፋይል ተዘጋ ነው እኮ መጽሐፍ የሚነግረን። ይኸውልህ ቆይ አንድ ጊዜ ታገሰኝ ኤርሚ፣ አንድ ጊዜ ቆይ አንድ ጊዜ አንዴ ይሄን ቃል ከሸምደር በጣም ከባድ ነው። በቃሉ ላይ እያዳመጥኩ እኮ ነው። ከዚህ በኋላ ይኸውልህ አንድ ጊዜ ለመላእክቶች የተዘጋጀ የሚለው የተጣለው መልአክ አሁን እዚህ ጋር እናንተ ከምናወራው መልአኮች ጋር አይገናኝም። አሁን እዚህ ጋር ዮሐንስ ጋር መጥቶ አንድ ሲያጠፋ አጠፋ ልክ አይደለህም ብሎት ሁለተኛ ዝም ካለው አይ አግሬ አድርጓል ነው የምንለው። ሁለተኛ ላይም ተቆጥቶት እያለ እንዳንተና እንደ ወንድሞች እኔ መልእክተኛ ነኝ ታዛዥ አገልጋይነቱን ግልጽ አድርጎለት ከከለከለው ስህተቱ የዮሐንስ እንጂ የመልአኩ አይደለም። ስለዚህ ለእኛ ፖይንት ቆይ ማስረጃ ምንድነው? ማስረጃ ከዚህ ውጭ የምሰጥህ ከዮሐንስና ከመልአኩ ለምን መልአኩን እንዳመንክና ዮሐንስ ይሳሳታል መልአኩ ግን አይሳሳትም የሚለው ማስረጃ ስትይዘው ምን እሰጥሃለሁ? ከዚህ በላይ ከቃሉ በላይ ከየትኛው የቱ ጋር ነው ያለው? የትኛውን ቃል ሰጠኝ? ይኸው አሁን እኮ ቅድምም ስታነብልኝ የነበረው ዮሐንስ ላይ ያለውን ራእይ ላይ ዮሐንስ መልአኩ ተው እንዳለው ነው እየነገርከኝ ያለው። መልአኩ ተው ማለቱ ልክ ነው። እሺ በእኔ ዮሐንስን መስገዱ ልክ ነው። መልአኩ ማለት ነው በእኔ ምን አሁን ግን በአንተ አረዳድ መሰረት ዮሐንስ ይሄ የእግዚአብሔርን ቃል የጻፈው ዮሐንስ በመንፈስ ተሞልቶ ተሳስቶ እየተከለከለ እግዚአብሔር የሚከለክለውን ነገር ድጋሚ ያደርጋል እያልከኝ ስለሆነ ድጋሚ መልአክን ለማምለክ ይሞክራል እያልከኝ ስለሆነ እየተከለከለ እንኳን መልአክ እንኳን ልጅ አዳምጠኝ። የእሱ መረዳት እንደው ከአንተ መረዳት አንሶ ማለት ነው ዮሐንስ መረዳት ከአንተ መረዳት የእሱ የመንፈስ ቅዱስ ኃይል በእሱ ላይ ያለው የመንፈስ ቅዱስ ኃይል ከአንተ መረዳት አንሶ ምን ያደርግ ነበረ? ለመልአክ ይሰግድ ነበር። ከዛስ ተዋለውና ድጋሚ ራሱ መልአኩ መጥቶ ሲቆም ደግሞ ድጋሚ ይሰግዳል አልከኝ። እሺ ሁለት ጊዜ ከሰገደ ዮሐንስ ምክንያት አለው ያ የሚሰግድበት መልአኩ ተው የሚልበት ዮሐንስ ጋር ቆንክ መልአኩ ለምን ከለከለው? በእኛ ቤተክርስቲያን ሁለቱም ምክንያት አላቸው። ዮሐንስም ምክንያት አለው፣ መልአኩም ምክንያት አለው። አንተ ግን ከሁለት አንዱን ዲስፕሩ አንዱን ጥለዋል። ዮሐንስ ልክ አይደለም እያልከኝ ነው። ዮሐንስ ልክ አይደለም ስትለኝ ምን እያደረክ ነው? ዮሐንስ ልክ ያለው ነው አንዴ ቢሆን እሺ ከእግዚአብሔር ቁጣ አገኘ፣ ከዛስ ተመለሰ። ያው በአዲስ ኪዳን እኮ በአዲስ ኪዳን ብሮ ከዛ ሁለተኛ ደግሞ ተራ ነገር እኮ አይደለም እየሰራ ያለው እኮ ፓፓ እያመለከ እኮ ነው። አንተ እንደምትለኝ እኮ ተራ ብሎ ይሄ ተራ ነገር ሳይሆን የመጀመሪያውን ትእዛዝ እየሻረ ነው። ከእግዚአብሔር ውጪ ሌላ የሆነ የእግዚአብሔርን መልእክተኛ መልአክ እያመለከ ነው። ደግሞ ተሳስቶም ሳይሆን ሆን ብሎ እየተከለከለ እያመለከ ነበር አልከኝ። ስለዚህ ዮሐንስ የሆነ ነገር አለው ማለት ነው። ሆን ብሎ ተው እየተባለ የሚሰግድ ከሆነ አዳምጥ። ተው እየተባለ በመንፈስ ሆኖ መንፈስ ቅዱስ በላዩ ላይ ወርዶ እየሰገደ ከሆነ ተው እየተባለ የሆነ ምክንያት አለው ማለት ነው። አይ አንተ ምክንያት የለውም ስህተት ነው። ለምን የመልአኩን ቃል ማስረጃ አደረኩ። ከዛ ግን ጠየቅኩ። ምን አይነት ጥያቄ ጠየቅኩ? እስኪ የመልአኩ ቃል ደግሞ በአንተ አረዳድ መልአኩ ልክ አይደለም ብዬ መሞገት ይችላል። በእኛ መጽሐፍ ቅዱሱ ልክ ነው፣ መልአኩም ልክ ነው፣ ዮሐንስም ልክ ነው። ግን አንተ በተረዳኸው አረዳድ መልአኩ ነው ልክ ያለው ነው ባይዘው። ይኸውልህ ኤርሚዬ፣ እሺ አዳምጠኛ አንድ ጊዜ እንዳዳመጥኩ። ይኸውልህ በእኛ አስተምሮት እንዳልከኝ እሱ
በመጽሐፍ ቅዱስ እናስረዳሃለሁ። መጽሐፍ ቅዱስ ላይ ያለው ቆይ ችግር የለም። እኔም እኮ ማስረዳት ከእሱ አንጻር እኮ እሺ፣ ችግር የለም። እኛ የሚለው እኮ ችግር የለውም እኮ ምክንያቱም እኩል ገልጠ ነው መረዳታችን ሊለያይ ይችላል። መረዳታችን በምን ይለያል? በስጋ የሆነ መገለጥና በመንፈስ ቅዱስ የሆነ መገለጥ ልዩነት አለው። ለዚህ ኤቪደንስ ልስጥ። ጌታ ኢየሱስ ክርስቶስ ቆይ አዳምጠኛ እንዴ እንዳዳመጥኩ መጽሐፍ እኩል ገልጸን አረዳዳችን ሊለያይ ይችላል። አንተ ይሄ ነው አሁን ባይለያይማ እንደዚህ ምን ያጨቃጭቀናል? እሱን አምናለሁ። ማስረጃ አልፈልግም። ቴንክ ዩ እኮ ላስረዳህ። አዳምጠኝ እንዳዳመጥኩ አንዱ ራሱ እኮ እሱ ነው እኮ ማዳመጡ አዳምጭ። ለሱ ማስረጃ አልፈልግም ወንድሜ። ስለዚህ ፖይንቱን አታራርቀው። ይሄኛውን ፖይንት አውራበት ዝም ብዬ ልስማ። የትኛው አሁን ያወራው ነው? ኦኬ እሺ፣ እሱ ጋር ልምጣልህና ዮሐንስ ተሳስቷል ብዬ በአራት ነጥብ የምነግርህን ለምንድን ነው ከዚህ ይሄን ያልክበት ስትለኝ፣ መጽሐፍም ቅድም ያነሳነውም ክፍል ላይ ስግደትም አምልኮ ራሱ ጌታ ከጌታ ውጭ ሌላ ምስክር አንፈልግም፣ ለእግዚአብሔር ስገድ፣ ለእርሱ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ ኤቪደንስ ያስቀምጥ። አንድ ወደ እነ ጴጥሮስ ጋር ስትሄድ ደግሞ ለቅዱሳን ጭምር የሚለው ከመልአክ ባሻገር ራሱ ኖ ኖ ኖ ኖ ኖ ስግደት ለማን እንደሆነ እነሱ ሁሉ አቅጣጫ ተናግረዋል። ገባ? ሌላ ምንም ነገር ሳንፈልግ ጌታ ኢየሱስ ክርስቶስ የተናገረው በቂያችን ነው። አንተ ሴጣን የሚለውን ነገር ራሱ መቀበል ቢያቅትህም እንዴት እሱ ምናምን የሚለው ወደ ጎን ብታስቀምጥ፣ መጽሐፉ ግን ምን ብሎ ተጽፏል እያለን ነው። ስግደትም አምልኮ ለእግዚአብሔር ብቻ ብሎታል። ስለዚህ ለመልአክ ብቻ የሚለውን አራት ላይ ያውጣ። አምልኮ ሳይሆን ስግደት ለእግዚአብሔር ብቻ የሚለውን አሳይ። አራት ላይ ያውጣሽ። ስግደት ለእግዚአብሔር ብቻ ይላል። አውጣው። ቅድም ብያለሁ እኮ ስጀምር ስግደት ከአምልኮ አይነጠልም ብያለሁ። እሺ እንዴት ነው ያልተነጠለው? እስኪ አሳይ እኮ አውጣው። ማቴዎስ 4 ምዕራፍ ከ8 ጀምሮ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ምንድን ነው ያለው? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ማን ነው እያለ ያለው? ዴቭል ራሱ ዴቭል ሰይጣን። አዎ ቀጥል። ስገድልኝ ምንድን ነው ግን ያለው? እሱን ወርዱ ምንድን ነው ግን ያለው? ለምንድን ነው ስገድልኝ ማለቱ? ምን ማለት ነው? ጨረሰው ክፍሉን። ስገድልኝ ማለት ልጨርሰው እኮ መሀል ላይ የገባ ካቦካ በኋላ አሁን ደግሞ ከጨረስኩ ዝም ብለህ አይ ወርዶችን እየጠበቅ ነው አይደል? ሶሪ ብሮ ለቃላት ይቅርታ። ግን መሀል ላይ የገባ ከተናገርክ በኋላ ጨርሰው አትበለኝ። አንተ የፈለግከውን እያወራህ ነው። አይ ሙሉ ክፍሉ እንድታነበው ብዬ ነው ለመረዳት እንዲጠቅመኝ። ሙሉ ክፍሉ እንዳነበው ከፈለክ ደግሞ ዝም ብለህ ትሰማኝና መጨረሻ ላይ ነው። መሀል ላይ የራስን ሀሳብ ከተናገርክ በኋላ ግን ስጠይቅህ ከጥያቄው አትሁት። እሺ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ ሰይጣን ማለት ነው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታህ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና። ለጌታ ለማን ስገድ? ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና ይላል። ስለዚህ ጌታ ኢየሱስ ክርስቶስ ለሰይጣን መስገድም እሱንም ማምለክ እንደሌለብን እየተናገረ ነው። ይህን አምናለሁ፣ እቀበላለሁ። ይህን ጥቅስ ሙሉ ለሙሉ እቀበለዋለሁ። ኦኬ። ስለዚህ አሁን ኤርሚ አሁን ደግሞ ለመላክ ከሱ ጋር የተያዘ ይሄ አይገነጣጠልም። በቃ ስግደትም አሁን እዚህ ጋር ስገድልኝ ነው ያለው የሚለውን ሀሳብ ስንስማማ ስግደት ከአምልኮ አይነጠልም ብያለሁ። መጽሐፉም አስቀምጦልናል። ስገድልኝ እንጂ አምልከኝ አላለም። አትታገስም እኮ ኤርሚ አንተ ለምትናገር እኮ ለዛ እኮ ነው እኮ እንደ መጽሐፉ እንዲስተካከልልህ እኮ ነው ኤርሚ። ስገድልኝ ሲለው ሴጣን ፐርፐዙ ምንድን ነው እኮ? ስግደት አምልኮ እንደሆነ ተረዳህ ማለት ነው አንተ። ሰይጣን ለሰይጣን ከሰገደ ምን ማለት ነው? ምን ማለት ነው ማለት እንዴት ማለት ነው? ለሰይጣን መስገድ ማለት ምን ነው ትርጉሙ? እኮ ስገድልኝ አምልኮ እንደሆነ ገብተዋል ማለት ነው። አፓ ለሰይጣን መስገድ ፐርፐዙ አምልኮ ነው፣ ለመልአክ መስገድ ግን ፐርፐዙ አምልኮ ነው የሚል አንድ ጥቅስ አሳየንሽ ቶሎ። ስግደት በቂ እኮ ነው እኮ ኤርሚዬ፣ ወደዛ ወደዚህ ምን አስኬደን? ስግደትም አምልኮም ለእግዚአብሔር ብቻ ብሎ ዘጋው። ወደ ሴጣን ወደ ምንድን ነው? እየዋሸህ ነው እንዲ ወንድሜ፣ ለፈጣሪ እየዋሸህ። ኧረ መጽሐፉን አንብበው ኤርሚ፣ መች ዋሸሁ እኔ? ይኸው አምልኮ ነው ብቻ የሚለው ስግደት ለጌታ ለአምላክ ስገድ ነው። እኛ የጠየቀው ምንድን ነው? እሺ የጠየቀው ምንድን ነው? እንደዚህ ነው የምናደርገው።
ለጌታ ለአምላካችን እንሰግዳለን፣ እርሱን ብቻ እናመልካለን። የጠየቀው ምን አርግልኝ ነው ያለው? ይችን መልስልኝ። እንደማን ነው አንተ የማትሰግደው? ንገረኝ። ማን እንዳልሰገደው ነው የማትሰግደው? ቆይ ይችን መልስልኝ። ምን አርግልኝ ነው እንዳልሰገደው ነው የማትሰግደው? አንድ ምሳሌ ንገረኝ ከሐዋርያት። ምን አርግልኝ ያለው ኤርሚዬ? ሰይጣን ስገድልኝ ያለው ወንድም። ቴንኪው በቃ አየህ፣ አምልከኝ አይደለም ያለው አለ፣ ስገድልኝ ነው ያለው። ጌታ ኢየሱስ ክርስቶስ ስንት ነገር ተናገረ። ስግደትም አምልኮም ለእግዚአብሔር። በቃ እኔ አሁን ምሳሌ ልስጥ። ዮሐንስ ለመልአኩ አትስገድልኝ እያለው ስለሰገደ እነ ኢያሱ ጋር ከተስማማን ያኛውን ይፈታልሃል። መልስ ልስጥ፣ ጠቅለል ላድርግ። ኢያሱ ሰግዷል፣ ሎጥ ሰግዷል፣ ዮሐንስ ሰግዷል። ዮሐንስ አትስገድልኝ ራሱ እየተባለ ይሰግዳል። ከዛ በፊት የነበሩት ለመላክ ሲሰግዱ አትስገድልኝ ያልተባሉ። እንደው አንተ አትስገድልኝ መች ተባልክ? ሲጀመር አንተ መች ብሎ ያውቃል ሰይጣን? እኔ አሁን መላኩ ብሎኝ አትስገድልኝ ብሎኝ አያውቅም። እኔ መች ሰምተው ኤርሚዬ? መች ነገረኝ ጌታ? መች ሰማሁ? ልክ እንደ ኢያሱ ዝም ነው የሚለኝ። መስማት ስትችል ሎጥ እንደሰገደው ማለት ነው እኮ። ስህተት ላይ እኮ ነው ያለሁ። ለዛ እኮ ነው እንድትነቃቁ። በምን አወቃ ስህተት ላይ? ይኸው አሁን በምታነበው መጽሐፍ ዮሐንስን አትስገድልኝ የተባለው ይኸውልህ። ለመስማት ፈቃደኛ ከሆንክ ጆክ ካልሆነ ነገራችን ኤርሚዬ፣ አይ ጆክ አይደለም ሪሊ በቃ ይኸውልህ፣ የጠየቀው ስገድልኝ አለው አምልከኝ አላለውም የሚለውን አግሪ ካረግን ጌታ ኢየሱስ ክርስቶስ ሁለቱን ነገር ነው የነገረው። ስግደትም አምልኮም ለእግዚአብሔር ብቻ ተብሎ ኧረ በጌታ አውቀህ ነው ስገድልኝ እያለ ያለው ሰይጣን ነው። ሰይጣን ማለት ከእግዚአብሔር አጌነስት የቆመ አካል ነው። እዛ ጋር ደግሞ አትስገድልኝ የሚለው ደግሞ ጴጥሮስን አንተ ሰይጣን ያለው ሁለት ነበሩ ማለት ነው። እዛ ጋር አካል ጴጥሮስም ሰይጣንም አብረው ነበሩ። ዞር በል አንተ ሰይጣን ያለው ሰይጣንና ሰይጣን አብረው ነበር። መች ነው ያልኩት? ማንን ነው ታዲያ ሰይጣን ያለው? ጴጥሮስን ራሱ ነው ያለው። አዎ ጴጥሮስ ሰይጣን ነው እንዴ? አይደለም። ሰይጣን ማለት ይሄ ተግባሩን የሰይጣንን ተግባር ወይም ደግሞ ሰይጣን ያለበት ምክንያት እንደ ሰው ስላሰበ እንደ እግዚአብሔር ስላላሰበ የእግዚአብሔርን አሰራር ሳያውቅ የጌታ ኢየሱስ ክርስቶስን መሰቀል እንደ ክፉ ነው። አደራረጉን እኮ አይደለም። ዞር በል አንተ ሰይጣን ያለው የሰይጣንን ሐሳብ ያለው ሰይጣን እዛ ጋር ነበር ወይ ነው ጥያቄ። ተቋረጠ መሰለኝ ኤርሜ። ጴጥሮስን ሰይጣን ለምን እንዳለው ነገር ሰምተኛል። ሙሉ ይኸውልህ ሰይጣንም ጴጥሮስም አንድ ሰው የምንለው ጴጥሮስ አንድ ሰይጣንም ቆሞ አይደለም። እናንተ ሰይጣንና ጴጥሮስ አላለም። ዞር በል አንተ ሰይጣን ሲለው ሰይጣን ነው ወይ ጴጥሮስ ስል አይደለም አልከኝ። እሳቤውን ነው ሀሳቡን ነው አስተሳሰቡን ካልከኝ ለዚህ ነው ይሄን ያመጣሁልህ። ለምንድን ነው ሰይጣን በሰው ውስጥ ሆኖ ነው ስራውን የሚያደርገው። ገብቶሃል? ለዚህ ነው አሁን እዚህ ጋር ትመጣና አይ ሰይጣንን ነው ቅድም ጌታ ኢየሱስ ክርስቶስ ጋር ለሚያወራው አይ ሰይጣን ነው እኛ ለሰይጣን እንዴት አልከኝ። ሰይጣን ፊዚካሊ መንፈስ ነው። መንፈሱ ግን በማን ውስጥ በኩል ነው የሚስተናገደው? ለዚህ ነው ጌታ ኢየሱስ ክርስቶስ ዞር በል አንተ ሰይጣን የእግዚአብሔርን ሳይሆን አሁን የትኛው ልስጥ እስቲ? አሁን መንፈሱ የሰይጣን ነው ያልከኝ ማስረጃ ቶሎ እንዴ? መንፈሱ ሳይሆን እንደ ሰው ስላሰበ እንደዛ እንዳለው ታዲያ ሰይጣን ያለውን ጴጥሮስ አይደለም ካልከኝ ሰይጣን እንደ ሰው ስላሰበ ምን ጥቅስ አስፈልገው ለአንተ? ኤርሚ እኮ ሊትራሊ አሁን የማትቀበለው ለምሳሌ ኧረ እባክህ አሁን እኔ የሆነ ጥቅስ ከለቀስኩ ለምሳሌ ጌታ ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለ ጌታ ኢየሱስ። ስለዚህ ኢየሱስን ቸር አትለው እንዴ? ግልጽ አስቀመጠልህ እኮ ቸር ማለት አንዱ አባት አንዱ አምላክ ነው አለ እኮ ጌታ ኢየሱስ። ስለዚህ ኢየሱስ ለምን ተቃወመ ታዲያ? ቸር መምህር ሆይ ሲለው ለምንድን ነው? እሱ ሌላ ቶፒክ ይሆንብናል ኤርሚ፣ ሰፊ ነገር አለው እሱና ሰፊ ነገር ካለው የኛውም ይኸውልህ ቅድም አትሄዳል አልከኝም? ቦታው ላይ እንቁም አላልከኝም? ኤርሚ ይሄድኩ አይደለም እኮ ብሮ አሁን የሚናገረውን ነገር ለሰይጣን የተነገረውን ነገር ለመልአክ እያመጣው ስለሆነ እዛ ዮሐንስ ላይ ቆመን እናወራ ስለ ይኸው ሰይጣኑ ጋር ተመጣለህ
ገብቷል። ሰይጣኑ ስገድልኝ ሲለው ከአምልኮ ውጭ ሊሰገድለት አይችልም ለሰይጣን። ዮሐንስ ደግሞ መልአኩን እያመለከው አይደለም። አምልኮ ውጭ ምን ሊለት አይችልም? ሊሰገድ አይችልም ለሰይጣን ከአምልኮ ውጭ። ከአምልኮ ውጭ ማለት እኮ ስግደትና አምልኮ አንድ መሆኑን ገብተዋል ማለት ነው። ሰግደህ ላታመልከው አትችልም ሰይጣንን እያልኩ ከሰገድክ አምልኮሃል ማለት ነው። ሰይጣንን ሰግደህ ላታመልከው አትችልም እኮ ግልጽ አድርገው። ከሰገድክ አመለከው ማለት ነው አይደል ኤርሚ? እንደ ኢያሱ ለመልአክ እንደሰገደው፣ ዮሐንስ ለመልአክ እንደሰገደው፣ ሎጥ ለመልአክ እንደሰገደው፣ አብርሃም ለኬጢ ልጆች እንደሰገደው አትሰግድለትም ለሰይጣን። ለምን? ስንት አይነት ነው? ኧረ በኢየሱስ አንዳንድ አብርሃም አትግባም አለ ሰራሽ። አብርሃም ለኬጢ ልጆች ሲሰግድ ለምስጋና ሰገደ፣ አከበራቸውና ለምስጋና ሰገደ። ኢያሱ መልአክ መሆኑን ሲያቅ ከክብር የተነሳ ለመልአኩ ሰገደ። ዮሐንስ ተው እንኳን እየተባለ ከመልአክ ጋር የሚስተካከል ክብር እያለው ያ ለዛ መልአክ ተው እንኳን እያለው ይሰግዳል። መልአኩ ደግሞ አዳምጥ፣ መልአክ ከትህትናው የተነሳ ከዮሐንስ ደግሞ ክብር የተነሳ አትስገድ ይላል አንድ ጊዜ። ዮሐንስ ግን ደግሞ ይሰግድለታል እንደዛ እንኳን እየተባለ ዮሐንስ ትህትና የመልአኩንም ባይዘው የሁለቱንም ትህትና የሚያሳይ ያረጋል። ለሰይጣን ግን ምንድነው ፐርፐዙ የምትሰግድበት ብልህ ከአምልኮ ውጭ አንድ ምክንያት ለክብር አትለኝም። ሰይጣን የሚከበርበት ነገር የለም። ለፍቅር ለምስጋና አትለውም። ሰይጣን የሚመሰገንበት ነገር የለም። እንደ ማንስ ለሰይጣን እኔ እንደ ዮሐንስ ለመልአክ ትሰግዳለሁ። እንደ አብርሃም ለምወዳቸው ለማከብራቸው ቅዱሳን ወይም ለሰዎች ይሰግዳለሁ። እንደ ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን እንደሚለው እንደ ኢያሱ ለመላእክት እሰግዳለሁ፣ ክብሬን አሳያለሁ። አብርሃም ሰዎችን እንደሚያከብር ኢያሱ መላእክን እንደሚያከብር ዮሐንስ ያን ያህል መሰጠት ይዞ ያን ያህል ጸጋ ይዞ ለመላእክ ዝቅ እንደሚል ዝቅ እላለሁ። ማን ግን ለሰይጣን ይሰግዳል? ማን እንዳደረገው ለሰይጣን ይሰግዳል? ማንም አላደረገውም። ያለ ማንም ሊያደርገውም አይችልም። ስለዚህ ለሰይጣን የምትሰግደው ለአምልኮ ብቻ ነው። እንዴ ዮሐንስ እኔ ለምን ሰግዳለሁ? ኤርሚዬ ዮሐንስ እየከለከለው መልአኩ በምን አይነት ሚሞሪ ነው የምንሸከመው? ተው እያለው አይ ይሰግዱለታል ብለን አፕሩቭ እንዴት ታደርገዋለህ አንተ? መልአኩ ተው እያለው መስገዱ አፕሩቫል ነው። ሁለተኛ መስገዱ አንተ እያልከኝ እኮ ይኸውልህ፣ አንድ ነገር ልንገርህ ኤርሚ፣ ይኸውልህ ተው እኔም እንዳንተ አገልጋይ ነኝ ተው ካለው አይ ተቀብሎታል የሚል አግሪመንት ከየት ነው የምታመጣው? የእሱ መቀበል አይደለም ማተር የሚያደርገው። የዮሐንስን ክብር ለምን አታዩ? ዮሐንስ ለምንድን ነው ዝቅ እያለ ያለው እዛ ጋር? እንደው ዮሐንስን በምን ድፍረት ነው አንተን እኮ ይኸውልህ በአንተነትህ ላከብርህ አይደለም እሱ ዮሐንስን መልአክን አንተ እንዳከብረ ነው የእግዚአብሔር ሀሳብ። ማክበር ማለት ግን ዝቅ ብትልልኝ እንደዚህ ብል ለምሳሌ እንደዚህ ብላ አመለኩ ነው የሚባለው። ስግደት ከአምልኮ አይነጠልም እኮ አልኩ። ልሰግድልህ አልችልም። ሰላም ነው ወንድሜ፣ እግዚአብሔር ይመስገን አለው። የሰዎች አምልኮ እያመለኩ ነው ማለት ነው። ይኸውልህ ኤርሚ አንድ ጊዜ ጥሩ ነገር እያወራን ስለሆነ የሚሰማም ስላለ ይኸውልህ እኛን ጋይድ የሚያደርገን ቤዛችን ባይብል ነው። ባይብል ስንል ቅድምም ብያለሁ እኮ አንተ ሴጣን ነው ሴጣን ሌላ ሰው ሌላ ትለኛለህ። መጽሐፍ አይደለም ጌታ ኢየሱስ ክርስቶስ በመጽሐፍ ተጽፏል። ምን ስግደትም ለእግዚአብሔር አምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። የተጻፈው ለሴጣን ብቻ አይደለም፣ ፍጥረት ሁሉ እንዲጠቀምበት ነው። መጽሐፍ የተቀመጠው ፍጥረት እንዲጠቀምበት ነው። ምን ስለዚህ ዮሐንስ ይሄን አያውቅም ማለት ነው። ቆይ ሰው እኮ ነው እኮ አለት ቤተክርስቲያን በአንተ ላይ መሰረታለሁ። ቆይ እኔ እንደሱ አላልኩም። አለት የተባለው መቼ ነው? ባይዘው በጌታ በእናትህ በጣም ባይዘው አንተ ሜቢ ለአንተ እየጣፈጠ ይሆናል የምታወራው። በጣም ነው ባይዘው ጆሮ ላይ እንትን የሚለው። አሁን አንተ የምታነሳቸው ፖይንቶች ይችላል። ያኛው መንፈስ ቅዱስ ወርዷል እንዴ? ቅዱስ ጴጥሮስ ሲክደው ጌታ ኢየሱስ መንፈስ ቅዱስ ከወረደ በኋላ አይስቱም እነዚህ ሰዎች? ንገረኝ። አይስቱም ወይ? አይስቱም? አዎ አይስቱም። ኃጢአትን አያደርጉም። እንዴት አሳይ ቴክስት ነው እንዴ? ለምሳሌ ቅዱስ ጳውሎስ ከተመለሰ በኋላ ወይ የዘሞተበትን ወይ ጣዖት ያመለከበትን ወይ ክፉ ነገር ያደረገበትን ፓርት አሳይ፣ ወይ ሰዎችን የበደለበትን
ይኸውልህ አንተ በደንብ ታየዋለህ። ሀሳቡን ላስቀምጥልህ። ይቅርታ ቆይ፣ እሺ ችግር የለም። ጠቅስ ቶሎ በል። አሁን ይህን ስለማ 4 ነጥብ አድርጌ ልንገርህ። ከድካም ነፃ አይደሉም እነዚህ ሰዎች። ምንም በመንፈስ ቢመሩ ግልጽ ነገር። ይኸውልህ እንደዚህ ካረግንማ ሌላ ክርስቶስ ቶሎ በል። ቅዱስ ጳውሎስ አንተ የምትሰራውን ኃጢአት አንዱን የሰራበትን አንዱ ምን ማለት ነው? ከድካም በስተቀር ተሰሎንቄ ላይ ወር አለ እኮ አንድ ክፍል ላይ ከቶሎ ክፉ ሌላ ነው። በሀሳብ የሆነ ነገር ማንሳት ሌላ ነው። እናንተ የማይገናኝ ነው። አሁን እኮ ተግባብተን እያወራን እግዚአብሔርን የሚያስቆጣ ነገር ያደረጉት ልክ ለምሳሌ የኃጢአት ደረጃ አለው እንዴ ኤርሚ? እሺ መንግስተ ሰማያት አይወርሱም። የኃጢአት ደረጃ አለው። ባይዘው እሱንም አለማወቅ አንዳንዴ የኃጢአት ላይሰንስ ኃጢአት ራሱ ደረጃ አለው። እሺ ላይሰንስ አለው። አለማወቅን እንደ ባይዘው እንደሚይዝ አይደለም። እሺ ይኸውልህ አዋቂ አለው ደረጃ ሰው ለራሱ ልክ ነው። ኤቪደንስ የሌለው ነገር አይደለም የምናወራው። ሁሉ ሰው ለራሱ አይደለም። እኔ መጽሐፍ ቅዱስ ገልጬ ያሳያለሁ። ባይዘው ለምታወራ ያቺ ሴት በቃ ፋሪሲ ጌታ ኢየሱስ ያለው ቆይ እንዴ በኢየሱስ አረበ ጋይስ እንዴ አለማወቅ እኮ ሚዛን አይሆንም። መጽሐፍ ገልጣችሁ ማታወሩትን ነገር አትናገሩ እንዴ። ሰው እንዴት ሚዛን እግዚአብሔር ቃል ከሆነ መጽሐፍ ቅዱስ ገለጥ። ለሰይጣን ይሰገዳል ስለ ለሰይጣን አትስገድ ያለው ታመጣለኝ፣ ለመላክ ደግሞ አትስገድ ያለው ታመጣለኝ። መልአኩ ከልክሎታል፣ ኦብቪየስሊ ከልክሎታል። አዎ አትስገድ እኔ ከአንተና ከወንድሞች ብሎ ተናግሮታል መልአኩ ለቅዱስ ዮሐንስ። ግን ዮሐንስ ደግሞ ሰገደ እያልኩ ደግሞ ዮሐንስ ሰገደለት ለመልአኩ። ለምን? አሁን ሊያመልክ መልአክ ለማምለክ ካለው ፍቅር ከጌታ ከኢየሱስ ክርስቶስ ውጪ ሌሎችን አካላት ለማምለክ ካለው ፍቅር ዮሐንስ ወንጌላዊ ዮሐንስ ሁለተኛ ተው እየተባለ እንኳን ይሰግዳል። እሺ ዮሐንስ ተው እየተባለ ከሰገደ የዮሐንስ ተው እየተባለ መስገድ አይደለም። ያው በኢያሱ መጽሐፈ ኢያሱ ምዕራፍ 5 ላይ ከቁጥር 14 ላይ ይናገራል። ኢያሱ ለመላእክቱ ይሰግዳል። ኢያሱ ስለምን ያልተከለከለ? ዘፍጥረት 19 ላይ ሎጥ ለመላእኩ ለሁለት መላእክት እንደሰገደ ይናገራል። ለምን ያልተከለከሉት እነሱ? አብርሃም ለኬጢ ልጆች ዘፍጥረት 2:17 ላይ ይመስለኛል 5:17 2:17 ኦኬ ሶሪ ዘፍጥረት 17 2 ነው እንዴ? ስንት ላይ ነው ጋይስ? ለኬጢ ልጆች የሰገደው አብርሃም ይሰግዳል። ተዋላለው እግዚአብሔር ስፔሲፊክሊ የሆነ መጽሐፍ ቅዱስ ሲጻፍ ለሰይጣን የሚነገረው ምንድን ነው? መልአኩ ምንድን ነው እየተናገረ ያለው? ከማን ጋር ነው እያወራ ያለው የሚለውን ማወቅ አለብን። ይህን ይዘው እኮ ነው ባይዘዊ መጽሐፍ ቅዱስ ከፍተኛ ችግር የሚሆነው። ለመልስ የሚቸግረው ከምን አንጻር ነው? ከሌላ እምነት መጽሐፍ ቅዱስን ከማያውቁ ሰዎች የሚመጡ ሰዎች የሚያነሱትን ጥያቄ ለመመለስ ብዙ ሰዎች የሚቸገሩት ለምንድን ነው? ያ ነገር በምን ሁኔታና ለማን እንደተነገረ ፐርፐዙ የተነገረበት ፐርፐዝ ምን እንደሆነ ካለማወቅ ነው። ይዘ ኤኒዌይስ ፐርፐዙን ማወቅ አለብን። እሺ አስገባኝ እያለ ነው። ማን ነው? Can I ask you a question? Arabic. ሰላም ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እሺ እኔ ኦርቶዶክስ ነኝ። ጥያቄ ለመጠየቅ ነበር። ጠይቂ። እሺ በእኛ እምነት ገዳም ምናምን እንሄዳለን አይደል? ማለት የተለያየ ገዳማት ምናምን እንሄዳለን እና ለምሳሌ የሆነ ገዳም ላይክ እንደዚህ ጸበል አለ ኦር የሆነ ሰው ድኗል ምናምን እያለን እንሄዳለን ገዳማቶቹ ጋር። እኔም እሄዳለሁ እና ግን ያው ጭንቅላቴ ውስጥ የሚመላለስ ጥያቄ ስላለ ነው እና ላይክ አጠገብ ያለ ቤተክርስቲያንስ ብሄድ ማለት ላይክ
ምንድን ላይክ ምን ሄድበት ፐርፐዝ ያው አንተ በደንብ ሞር ብታስረዳኝ ማለት ነው። እሺ እሺ ኦኬ። ምን ሄድበት ፐርፐዝ ምንድነው ጥያቄ? ማለት ለምንድን ነው ከአንዱ አንዱ ላይክ ምንድን ያለው ነገር? እሺ ማለት እኔ ጋር እምነት ካለ ካመንኩኝ እዛኛው ጋር መጠኛው ማለት ላይክ አንተ ብገልጽልኝ። አመሰግናለሁ። ኦኬ ሁለተኛ ጴጥሮስ 1 ላይ ለምሳሌ ሁለተኛ ጴጥሮስ ምዕራፍ 1 ከ16 ጀምሮ እንዲህ ይላል። ከ16 እስከ 17 ማለት ነው እስከ 18 የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። በምኑ ተራራ? በቅዱሱ ተራራ። ምን ማለት ነው ቅዱሱ ተራራ? ተራራ ማለት ከፍ ያለ ከመሬቶች ከሆነ መሬት ከፍ ያለ ቦታ ማለት ነው። በምን ድንጋይ ሊሆን ይችላል፣ ከፍ ያለ ነገር ማለት ነው። ከሆነ ሜትር በላይ ሲሆን ተራራ ማውንቴን እንለዋለን፣ ተራራ ይባላል። ቅዱስ ያስባለው ምንድን ነው የሚለው? ያ ስፍራ የተቀደሰ ነው፣ እግዚአብሔር የቀደሰው ቦታ ነው። ለምሳሌ የሆነ መሬት ፈልገሽ ይሄ የተቀደሰ ነው አትይም፣ ዝም ብለሽ ያለ ፐርፐዝ ይሄ መሬት የተቀደሰ ነው አትይም። ግን ይኸው ቅዱሱ ተራራ ብሎ ይገልጸዋል። ይሄን ተራራው ቅዱስ ይባላል። ምንም የሌለው ህይወት የሌለው ምን የሌለው ማለት ነው። የቦታዎችም ቅድስና አለ። ለምሳሌ ቅዱስ ጳውሎስ እግዚአብሔር በቅዱስ ጳውሎስ እጅ ምን ያደርግ ነበር? ተአምር ይሰራ ነበረ። የቅዱስ ጳውሎስን ምን አድርገው ጨርቁን ይነኩና ሰዎች ይፈወሳሉ። እኔ ጨርቅ አለ፣ ጨርቅ ነው ባይዘው ጨርቅ ስለሆነ ሳይሆን ባይዘው የቅዱስ ጳውሎስ ጨርቅ እግዚአብሔር ሊሰራበት ስለወደደ ጨርቁን እንኳን የሚነኩት ምን ያደርጉ ነበር? ይፈወሱ ነበር። በጣም ይገርምሽ። የጴጥሮስ ጥላ እንደዚህ ሲያልፍ የጴጥሮስ ጥላ እንዲነካቸው ሰዎች ሲቀመጡ ነበረ። እሺ ግን የጴጥሮስ ጥላ የሚያልፍባቸው ሁሉ ከደዌያቸው ካጋነት ከተለያየ በሽታ እንደሚነጹ እግዚአብሔር በዛ በኩል እንደሚሰራ ይናገራል። ታዲያ የኔ ጥላ አያድን፣ የጴጥሮስ ጥላ ግን ያድናል። የኔ ጨርቅ አያድንም፣ የቅዱስ ጳውሎስ ጨርቅ ግን ያድናል። አድኗል፣ አይተናል። ይሄው ኪሊማንጀሮ ተራራ ላይ መውጣት ድካም ነው ትርፉ። ይሄ ግን ተራራ ምን ተብሎ ተጽፏል? ቅዱስ ተብሎ ተጽፏል። ስለዚህ የቦታ ቅዱስ አለ፣ የቦታ ቅድስና አለ። ለምሳሌ ውሃውንም ምን ይላል እግዚአብሔር? መልአኩ ልክ ሲባርከው ቀድሞ የሚገባው ሰው ይፈወስ ነበር። ጌታ ኢየሱስ ክርስቶስ ለምሳሌ በዛ አይን በሌለው ሰው ላይ ምን አደረገ? በጭቃ ሳለለት፣ አይን ሰራ፣ አይኑ ላይ አደረገለት አይደል? በምራቅ ሰራለት፣ ከዛ አይኑ በራ። ፕሮሰስ አደረገ ጌታ ኢየሱስ ብድግ አድርጎ አፈር እንደዚህ ያደረገው። አሁን ያ ሁሉ አስፈላጊ ነው ወይ? እንዲሁ ማድረግ አይችልም ወይ? እግዚአብሔር ምን ይሳናል? ግን ደግሞ አደረገ። አየሽ፣ እግዚአብሔር በወደደው ያድናል፣ የወደደውን ይቀድሳል። እግዚአብሔር ለምን እንደዚህ ያደረገ አንል። ግን ደግሞ እቤት ሆኜ ድናለው ወይ እግዚአብሔርን ባምን ወይም ደግሞ እዛው አቅራቢያ ያለ ቸርች ከተባለ እንደ መጽሐፍ ቅዱስ ኦብቪየስሊ ትችያለሽ፣ አንቺ እምነትሽ እዛ ድረስ ከሆነ። ለምሳሌ አንድ የመቶ አለቃ አዛዥ ወደ ጌታ ኢየሱስ ይሄድና ልጄን አድንልኝ ይለው። ልጄን አድንልኝ ሲለው ኦኬ ቤት መጥቻ አድንልሃለሁ ይለዋል ጌታ ኢየሱስ። እንደዛ ሲለው እዚህ ሆነ ቃልህን ተናገር ልጄ ይድናል ብሎ ይናገራል። ልጄ ይድናል ብሎ ሲናገረው ምን ይላል? እኔ ወታደሮቼ ምን አደርጋለሁ? ባዘዛቸው ይሄዳሉ እና አንተም ቃልህን ብቻ ወጣ ይድናል ሲለው እንዲህ ያለ እምነት ብሎ እምነቱን አደነቀው ጌታ ኢየሱስ ክርስቶስ።
በእምነት የማይሆን ነገር የለም። ክርስቶስን እግዚአብሔርን በማመን የማይሆን ነገር የለም ምድር ላይ። ተራራ ጥቂቷ እንኳን እምነት ተራራ ታፈልሳለች። ግን ደግሞ የቦታ ቅድስና ወይም እዛ መሄዳችን ቫሊ ያለው አለው ቦታው ቅዱስ ስለሆነ የቃል ኪዳን መሬት ስለሆነ የቅዱሳን ጨርቅ እንደሚያድን ሁሉ የኤልሳ ሬሳ እንኳን ተኝቶ ሞቶ እኮ ሬሳ ሰው ከሞት ያስነሳ ነበር እኮ። እግዚአብሔር በቅዱሳን እጅ ተአምር ስለሚሰራ እግዚአብሔር ደግሞ ቤተክርስቲያን ለምሳሌ በትንቢተ ኢሳይያስ ላይ ምዕራፍ 54 ላይ ይመስለኛል ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 5 ላይ ምዕራፍ 54 አይደለም ምዕራፍ 56 መሰለኝ ምዕራፍ 56 ከቁጥር 5 ላይ በቤቴና በቅጥሬ ውስጥ አለ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። እንደዚህ ደስ የሚያሰኘውን ነገር ያደረጉ ሰዎች። ስለዚህ እግዚአብሔር በቃል ኪዳኑ በኩል ለዘላለም በቤቱ በእግዚአብሔር ቤት ውስጥ የማይጠፋ ስም የተሰጣቸው ሰዎች እግዚአብሔር የቀደሰ ለዘላለም የሚለው እስከሆነ ጊዜ አይደለም የሚለው። ስለዚህ ከዛ ቃል ኪዳኑ የተነሳ ምን ያደርጋል? እግዚአብሔር ይሰራል። ኦብቪየስሊ እዛ ባለው ገዳም ይሰራል። የአንቺ እምነት ግን ኃይል ካለው ያንን ማድረግ ከቻለ አይ ግዴታ እዛ ካልሄድሽ ተብሎ እግዚአብሔር ያላል። አይሜ እየደወልክ ነው ሚስኮ እንትን ገባል ሜሴጅ ገባል። እሺ ስለዚህ ከዛ አንጻር ነው እህቴ ረዱ አመሰግናለሁ። ማለት ሁሉ ጊዜ ጥያቄ ማለት ፕሮቴስታንትም ጓደኞች አሉኝ እና እነሱንም ዲፌንድ ለማድረግ ያው ተጨባጭ እውቀት ሊኖረኝ ይገባል። እኔ ውስጤ ማምነው ነገር አለ፣ ግን ደግሞ ያለውን ነገር ቅዱስ ስለሆነ ነው። ቦታው ቅዱስ ግን ይባላል። ቦታ ቅዱስ ይባላል። ይኸው ተራራ ቅዱስ ተብሏል በመልእክት ለዛው ለክርስቲያኖች በተላከ መልእክት ያው ቅዱሱ ተራራ ተብሏል። የቅዱስ ጳውሎስ ጨርቅ ያለም ነበረ። በተለይ ይሰራል። እግዚአብሔር በወደደው ይሰራል። ያን ቦታ ደግሞ መውደዱን አሳይቷል። ሰዎችን እየፈወሰ ነው ሲሄዱ አሳይቷል። አሁን በየዘመኑ ግዴታ መጽሐፍ ቅዱስ መጽሐፍ እኮ የለበት። እዚህ አሁን ጊሸን የሚባል ቦታ ተብሎ መጽሐፍ ቅዱስ ላይ ኤክስፔክት አታድርግ። እግዚአብሔር ቅዱስ ጳውሎስ ሳይመጣ በፊት ተአምር ነበረው። ያው ቅዱስ ጳውሎስ ከመጣ በኋላ ተአምር አለ። ወደ ክርስትና ከመጣ በኋላ አይሁድ ሆኖ ክርስቲያኖችን ሲያሳድድ እግዚአብሔር በቅዱስ ጳውሎስ ላይ ራሱ ተአምር አድርጓል። ቅዱስ ጳውሎስን ምን አድርጎታል? እንዳያርጎት ቆይቶታል። ተአምር ነው በቅዱስ ጳውሎስ ላይ። በቅዱስ ጳውሎስ ደግሞ በኩል ተአምር አደረገ። እግዚአብሔር በወደደው ተአምር ያደርጋል። ተአምር ማድረጉን እንዴት ታውቃለች? የእግዚአብሔር ቤት ነው። ይኸው የዘላለም ስም የተሰጣቸው ቅዱሳን አሉ። በእነሱ ደግሞ እግዚአብሔር ይሰራል። ያን ቦታ እግዚአብሔር ቀደሰው፣ ሰዎችን ያደንበታል። እግዚአብሔር በተለያየ መንገድ ስለሚሰራ እግዚአብሔር ዝም ብሎ በራሳቸው መስመር የሆነ ቀይ መስመር ያሰምሩና በቃ በዚህና በዚህ በኩል ነው ስለሚሉ ነው ሰዎች እንጂ እግዚአብሔር በጣም በፈለገው ነገር ማዳን የሚችል አምላክ ነው። ደግሞ አይተናል መጽሐፍ ቅዱስ ላይ። ስለዚህ ከዛ አንጻር ነው። ግልጽ ከሆነ ካልሆነ ጥቅሶች ከፈለግሽ እልክልሻለሁ። እሺ፣ አመሰግናለሁ በጣም። እሺ፣ ሌላ ጥያቄ ካለሽ ትችላለሽ። አመሰግናለሁ። እሺ፣ ኤርሚ ጾም ስንጾም ከምን እንደምንጾም በምን አውቀን በምንጾም ነው? ቤተክርስቲያንን ሰምተሽ ነው ያ በደንብ ዲቴል ቤተክርስቲያን ያሉ ሰዎችን ጠይቁ። ይህን ነገር ስለ ጾም እንደ ቤተክርስቲያን ውስጥ ስላሉ ነገሮች በደንብ ቤተክርስቲያን ውስጥ ያሉ አባቶች ወንድሞችን ምናምን ጠይቁ።
ሊታዘዝ ሊገዛ ያገለግል